እንኳን አደረሳችሁ። አፓርትመንት በኮንዶሚኒየም ዋጋ ሊያውም በመሃል ፒያሳ አራዳ ፓርክ ፊት ለፊት ባለ 1 መኝታ በ3.6 ሚሊዮን ብር ሙሉ ክፍያ፣ ባለ 2 መኝታ በ5.8 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ በ8.4 ሚሊዮን ብር ሙሉ ክፍያ ይዘንሎ ቀርበናል። ልብ ይበሉ፣ ይህ ዋጋ የወጣው 100% ለሚከፍሉ ደንበኞቻችን 30% ዲስካውንት ለተደረጉ ብቻ ነው። 10% ከፍለው የቀረውን በግንባታ ሂደት መሰረት መክፈል ለሚፈልጉ ደንበኞቻችን ደግሞ ባለ 2 መኝታ ከ840 ሺህ ብር ቅድመ ክፍያ ጀምሮ እንዲሁም ባለ 3 መኝታ ከ1.2 ሚሊዮን ብር ቅድመ ክፍያ ጀምሮ ይዘን ቀርበናል። ይህ ዕድል የወጣው ለጥቂት ቤቶች ብቻ ስለሆነ ፈጥነው እታች ባለው ስልክ ይደውሉ። ሜሪት ፕሮፐርቲስ። ጤና ይስጥልኝ ተመልካቾቻችን፣ እንደምን ውላችሁ አምሽታችኋል? በዓለም መገናኛ ብዙሃን አንደበት ስማቸው ሚሊዮኖች ጊዜ ተነስቷል። የሀገራቸውን ትዕግስት የፈተኑ ከ200 በሚልቁ ወሳኝ ጉዳዮች ላይ ፊርማቸውን አኑረዋል። በ12 ዓመታት ውስጥ በማኅበራዊ ገጻቸው 57,000 ጊዜ መልእክት ጽፈዋል። በድጋሜ ተመርጠው ሥልጣን ከያዙ ልክ በዛሬው ዕለት 1 ዓመታቸው። የአሜሪካ ፕሬዝዳንት ዶናልድ ትራምፕ የዓመት ጉዞአቸውን ባጭሩ እንቃኛለን። እናንተም አስተያየት ትሰጡበታላችሁ። የአውሮፓ መሪዎች ግሪንላንድ ሰራዊት እየላኩ መሆናቸው ሲሰማም የትራምፕን በኃይል የመቆጣጠር ዕቅድ እያወገዙ ናቸው። በአውሮፓና አሜሪካ መካከል የተፈጠረው ፍጥጫም በሩሲያ መንደር ትልቅ ደስታ ፈጥሯል። በዝርዝር እንመለከተዋለን። ላልተጠበቁ ሀገራት መሪዎች የአሜሪካም የሰላም ቦርድ አባልነት ግብዣ መቅረቡ ሲነገር የኡጋንዳ ፕሬዝዳንት ልጅ የት እንዳለ ያልታወቀው የተቃዋሚ ፓርቲ እጩ በአስቸኳይ እጅ እንዲሰጥ አስጠንቅቋል። እንመለስበታለን። በላይ በቀለ ነኝ። አብራችሁን እንድትቆዩ ጋብዛለሁ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ልክ የዛሬ ዓመት በድጋሜ ተመርጠው ሥራ ሲጀምሩ በ4 ዋነኛ ግቦች ላይ ቃል መግባታቸው ይታወሳል። ብልጽግናም፣ ጸጥታም፣ ክብርና ተስፋ ሰጪ ተግባራት ላይ አተኩረው ለመስራት ለሚሊዮኖች ወግ አጥባቂዎች የትራምፕ በድጋሜ ወደ ነጩ ቤተ መንግሥት መመለስ ሕልማቸው እውን እንደሆነ ሲቆጥሩ፣ ለሚሊዮኖች ሊበራሎች ግን ቅዠት ሆኖባቸዋል። ዛሬ ከዓመት በኋላ ፕሬዝዳንቱ ምን ሰሩ፣ ምንስ አጎደሉ በማለት በየአቅጣጫው ግምገማ ተቀምጠዋል። እስቲ እናንተ የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች የፕሬዝዳንት ትራምፕን የ1 ዓመት የሥልጣን ጊዜ እንዴት እንዳያችሁት ሐሳባችሁን ጻፉ። እኔ ዓለም አቀፍ መገናኛ ብዙሃን ያሰባሰቡትን አስተያየት በጥቂቱ ልንገራችሁና ወደ ሌሎች ዘገቦች አልፋለሁ። የአሜሪካ ቴሌቪዥን ተቋም ሲኤንኤን ባሰባሰበው የሕዝብ አስተያየት የትራምፕ የ1 ዓመት የሥልጣን ጊዜ የሚያነቃቃ ውጤት አልታየበትም ይላል። ፕሬዝዳንቱ አብዛኛውን ጊዜያቸውን የፈጁት የአሜሪካንን ትዕግሥት የሚፈታተኑ ፖሊሲዎችን በማውጣትና በማስፈጸም ላይ እንደሆነም ይጠቅሳል። አሁንም ተቀባይነታቸው ቀንሶ እንኳን ያንኑ ራሳቸው ብቻ የሚያውቁትን የፖለቲካ አጀንዳ በሚያስፈጽሙ ከፋፋይ ሕጎች ላይ ማተኮራቸውን ይገልጻል። ከሰሞኑ ከአውሮፓ ጋር ውዝግብ ውስጥ የከተታቸውን የግሪንላንድን ጉዳይ አስመልክቶ ሲኤንኤን ባሰባሰበው የሕዝብ አስተያየት 75 በመቶ አሜሪካውያን የትራምፕን ደሴቲቱን የመቆጣጠር ሙከራም አይደግፉም። የፌዴራል ወታደሮች ሕገወጥ ስደተኞችን የመያዝ ዘመቻቸውም በአሜሪካ ሕዝብ ዘንድ ደስታን እንዳላመጣም ማሳያዎችን አስቀምጧል ቴሌቪዥን ጣቢያው። ለአብነትም ከሰሞኑ በሚኒያፖሊስ ሪኔ ኒኮል ጉድ በተባለች የ32 ዓመት አሜሪካዊት ላይ በአንድ ወታደር የተፈጸመው ግድያም ያልተመጣጠነና ተገቢ ያልሆነ ድርጊት እንደሆነ 56 በመቶዎቹ ድምፅ ሰጪዎች ገልጸዋል። በሌላ አነጋገር አብዛኛው አሜሪካዊ ሴትየዋም ያላግባብ ተገድላለች ብሎ ሲያምን፣ የትራምፕ አስተዳደር ግን ሙሉ ማጣራት እንኳን ሳያደርግ ወታደሩ ራሱን ለመከላከል የወሰደው እርምጃ ነው በማለት ሲከራከር ቆይቷል። ይሄ የሕዝብና የመንግሥት የሐሳብ ልዩነት ታዲያም አይስ በመባል የሚታወቁት የፌዴራል ወታደሮች ዘመቻ ትልቅ ችግር እንዳለበት ያንጸባረቀ ነው ብሏል የሲኤንኤን ግምገማ። ይሄ ደግሞ ዘመቻው ከእቅድ እስከ ትግበራም የአሰራር ችግር እንዳለበት አሜሪካውያን እንዲመለከቱ አስችሏቸዋል።
አብዛኛው አሜሪካዊ ትራምፕ ከሌላው ይልቅ የዕቃዎች ዋጋ እንዲቀንስ በማድረግ ላይ ቢያተኩሩ የሚፈልግ መሆኑን ሲገልጽ፣ ፕሬዝዳንቱ በዓለም አቀፍ መድረኮች ከተገቢው በላይ ዘልቀው ሄደዋል የሚል እምነትም አለው። በአጠቃላይ ትራምፕ በሀገር ውስጥ ያላቸው ተቀባይነት እየቀነሰ መሆኑን ለሲኤንኤን አስተያየት ከሰጡ አሜሪካውያን 58 በመቶዎቹ የትራምፕን የመጀመሪያ ዓመት የሥልጣን ቆይታ ውድቅ አድርገውታል። የዛሬ ዓመት በድጋሜ ወደ ስልጣን ሲወጡ ወርቃማው የአሜሪካ ጊዜ መጣ ተብሎ የተዘመረላቸውና በሰፊው የተሞካሹት የ79 ዓመቱ ትራምፕ ከ200 በላይ ወሳኝ በተባሉ ጉዳዮች ላይ ፊርማቸውን ሲያኖሩ ለ1500 ከባድ ወንጀለኞች ምህረት አድርገዋል። ሰላም በጥንካሬ ውስጥ ይመጣል የሚል አጀንዳ በማራመድ የዓለም የሰላም ዘብ እንደሚሆኑ በተደጋጋሚ ቃል ገብተዋል። የሰላም ጠባቂና የተጣሉትን አስታራቂ የመሆን ፍላጎት እንዳላቸው ስልጣን ሲይዙ የገቡትን ቃል ለማስፈጸም ያልገቡበት የዓለም ክፍል የለም። ባለፈው አንድ ዓመት የቬንዙዌላን መሪ ከመያዝ አንስቶ የጋዛን ግጭት እስከ ማስቆምና ለዩክሬን ጦርነት ማንም ያልደፈረውን ሰላም እስከ ማዋለድ የደረሰ ጥረት አድርገዋል። በተለይ 2 ዓመታት ደም ያፋሰሰውን የእስራኤል ሐማስ ጦርነት በተኩስ አቁም ስምምነት እንዲቆም ማድረጋቸው ትልቅ አድናቆት አትርፎላቸዋል። በዓለም ላይ 8 ጦርነቶች እንዲቆሙ አድርጌያለሁ በማለትም የኖቤል ሽልማት እንዲሰጣቸው የጠየቁ የመጀመሪያው የአሜሪካ መሪ ናቸው ትራምፕ። በነገራችን ላይ እስካሁን ከአሜሪካ መሪዎች ኖቤል የተሸለሙ ወይም ያሸነፉ 4 ናቸው። ቴዎዶር ሩዝቬልት በ1906 እንደ ፈረንጆቹ አቆጣጠር የሩሲያ ጃፓን ጦርነት እንዲቆም ላደረጉት ድጋፍ፣ ውድሮ ዊልሰን በ1919 ሊግ ኦፍ ኔሽን እንዲመሰረት በማድረጋቸው፣ ጂሚ ካርተር በ2002 ለሰላም ለሰብአዊ መብትና ለዲፕሎማሲ ለ10 ዓመታት ላበረከቱት አስተዋጽኦ ስልጣን ከለቀቁ በኋላ ማለት ነው። እንዲሁም ባራክ ኦባማ የዓለም አቀፍ ዲፕሎማሲና ትብብር እንዲጠናከር ላደረጉት ጥረት በ2009 ኖቤል ተሸልመዋል። ፕሬዝዳንት ዶናልድ ትራምፕ ባቋቋሙት የሰላም ቦርድ የበርካታ ሀገራት መሪዎችን ለአባልነት እየጋበዙ ሲሆን ግብዣውን በደስታ የተቀበሉ አሉ፣ መልስ ያልሰጡም ጥቂት አይደሉም። በዛሬው ዕለት የተባበሩት አረብ ኤሚሬትስ ፕሬዝዳንት ሼክ መሐመድ ቢን ዚያድ በትራምፕ የቀረበላቸውን የአባልነት ጥሪ በደስታ መቀበላቸውን አስታውቀዋል። ለቦርዱ ግቦች መሳካት ኤሚሬትስ የሚጠበቅባትን ለመወጣት ዝግጁ ናት ብለዋል የሀገሪቱ ባለሥልጣናት የፕሬዝዳንቱን መቀበል ባስታወቁበት መግለጫ። እስካሁን የቱርክ፣ የአርጀንቲና፣ የግብፅና ሌሎች መሪዎች ግብዣ ተልኮላቸው ተቀብለዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁም የግብዣ ካርድ ከተላከላቸው መሪዎች መካከል ናቸው። ሰፊ መገለል የደረሰባቸው የሩሲያ ፕሬዝዳንት ቭላዲሚር ፑቲንም ሳይጠበቅ የቦርዱ አባል እንዲሆኑ ጥሪ የደረሳቸው ሲሆን በዚህም ዩክሬንና አጋሮቿን አስከፍቷል ነው የሚባለው። በተለይ በአሁኑ ወቅት በግሪንላንድ ጉዳይ በአሜሪካና በአውሮፓ መካከል የተፈጠረው ፍጥጫ ለፑቲን ትልቅ ደስታ የፈጠረ ሆኗል። ፕሬዝዳንት ትራምፕ ግሪንላንድን ለመጠቅለል የያዙትን ዕቅድ በሚያሰናክሉ የአውሮፓ ሀገሮች ላይ ታሪፍ ለመጣል ማስጠንቀቃቸው ውዝግቡን አባብሶታል። ከትራምፕ ጋር ሰጣ ገባ የገጠሙት ብሪታንያን ጨምሮ 8 የሚደርሱ ሀገራት ደግሞ ከዩክሬን ጎን በመቆም ሩሲያን የሚያጠቁ ከመሆናቸው አንጻር ፑቲን ትራምፕን ቢደግፉ አያስደንቅም ይላሉ ታዛቢዎች። በዩክሬን ጦርነት አንድ አይነት አቋም ሲያራምዱ የነበሩ ሀገሮች አሁን በሌላ መድረክ ተከፋፍለው ሲዋቀሱ ለተመለከተ በሩሲያ መንደር ሰርግና ምላሽ ቢሆን ምክንያቱ ይገባዋል። አውሮፓም ግራ ሲጋባ ማየት በጣም ያስደስታል ያሉትም ለዚህ ነው ፑቲን። የምዕራቡ ዓለም መዳከም ሞስኮ በዩክሬን ያቀደችውን ድል በቀላሉ ለመቀዳጀት ያስችላታልና ይላሉ ታዛቢዎች አክለው። እናም ፑቲን ያሰቡትን ለማሳካት ከትራምፕ ጋር የጀመሩትን መልካም ወዳጅነት አጠናክረው የቀጠሉ መስለዋል።
አሁን የትራምፕ የሰላም ቦርድ አባል እንዲሆኑ መጋበዛቸውም ፑቲን የደረሰባቸውን መገለል ጥሰው ለመውጣት እንደ መልካም አጋጣሚ ተቆጥሮላቸዋል። የሰላም ቦርዱ የጋዛን ከጨረሰ በኋላ በቀጣይ በተለያዩ የዓለም አካባቢዎች የሰላም ተልዕኮ እንደሚያከናውን ተነግሯል። ይህ በእንዲህ እንዳለ በአሜሪካና አውሮፓ መካከል የተነሳው የታሪፍ ፍጥጫም ተባብሶ መቀጠሉ ይሰማል። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን በዳቮስ የኢኮኖሚ ፎረም ላይ ባሰሙት ንግግር የትራምፕ የታሪፍ ማስፈራሪያ በፍጹም ተቀባይነት የሌለው ነው በማለት አጣጥለዋል። ትራምፕ በብሪታንያ፣ ዴንማርክ፣ ኖርዌይ፣ ስዊድን፣ ፈረንሳይ፣ ጀርመን፣ በኔዘርላንድና ፊንላንድ ላይ ለመጣል ካቀዱት 25 በመቶ ታሪፍ 10 በመቶ ጨምረው 35 በመቶ ማድረሳቸው ሀገሪቱን ወይም ደግሞ ሀገሮቹን በጣም አስከፍቷል ነው የሚባለው። ወደ አሜሪካ በሚልኩት ዕቃ ላይ የ35 በመቶ ተጨማሪ ታሪፍ ማለት ነው። ይህ ብቻ አይደለም። ትራምፕ በፈረንሳይ የወይንና የሻምፓኝ መጠጦች ላይ የ200 ታሪፍ እንደሚጥሉ ማስጠንቀቃቸውን ተከትሎ የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን ለትራምፕ የሰላም ቦርድ የቀረበላቸውን የአባልነት ግብዣ ውድቅ ማድረጋቸው ታውቋል። መሪዎቹ ዛሬ በዳቮስ የሚያደርጉት ስብሰባ ዋነኛ አጀንዳም ይኸው የታሪፍ ጉዳይ እንደሚሆን ይጠበቃል። ትራምፕ ለአሜሪካ ደህንነት ጠቃሚ ናት የሚሏትን የግሪንላንድን ደሴት ለመውሰድ መነሳታቸው ከራሷም ከባለቤቷ ዴንማርክ እስከ አውሮፓና ኔቶ ተቃውሞ ማስነሳቱ ይታወቃል። ከአሜሪካም ቴክሳስ ግዛት 3 እጥፍ የምትሰፋው ከፊል ራስ ገዟን ግሪንላንድን መቆጣጠር ፍጹም አይሞከርም የምትለው ከኔቶ መስራች ሀገሮች አንዷ ዴንማርክና ሌሎች አባል ሀገሮች ሰራዊት ግሪንላንድ እየላኩ መሆናቸው ይሰማል። አሜሪካም ግሪንላንድን ከጠቀለለች በቆዳ ስፋት የምትበልጣት የካናዳ ጠቅላይ ሚኒስትር ማርክ ካርኒ አገራቸው ከዴንማርክና ግሪንላንድ ጎን እንደምትቆም ሲያስታውቁ የአውሮፓ ፓርላማ በበኩሉ ከአሜሪካ ጋር ባለፈው ሐምሌ የተፈራረሙ ወይም ደግሞ የተፈረሙ የንግድ ስምምነቶችን ሊያግድ መሆኑ ተሰምቷል። አወዛጋቢ በተባለው ምርጫም ያሸነፉት የኡጋንዳ መሪ ዮዌሪ ሙሴቬኒ ልጅ በምርጫው የተቃዋሚ ፓርቲ እጩ የነበረው ዋነኛ ተፎካካሪ እጁን እንዲሰጥ አስጠነቀቀም። የሀገሪቱ ጦር ኃይሎች አዛዥ የሆነው የሙሴቬኒ ልጅ ሙሁዚ ካይኔሩጋባ በሰሞኑ ምርጫም ዋነኛ ተፎካካሪ የነበረውና ለደህንነቱ በመስጋት የተደበቀው ቦቢ ዋይን እጁን በ48 ሰዓታት እንዲሰጥ አለዚያም ቦቢ ዋይን እንደ ሽፍታ ተቆጥሮ አስፈላጊው እርምጃም ይወሰድበታል ሲል አስጠንቅቋል። የአባቱ ቀኝ እጅ የሚባለው ሩጋባ ከእርጅና ጋር በተያያዘ ስራቸውን በአግባቡ መወጣት የተሳናቸውን አባቱን በመተካት ቀጣዩ የሀገሪቱ ፕሬዝዳንት እንደሚሆን ይጠበቃል። አሁንም ቢሆን ከኋላ ሆኖ ሀገሪቱን የሚመራው እርሱ እንደሆነ ይነገራል። ከቀናት በፊት በተካሄደው ፕሬዝዳንታዊ ምርጫም 75 በመቶ ድምፅ በማግኘት አሸንፈዋል የተባሉት የሙሴቬኒ ዋነኛ ተፎካካሪ የ43 ዓመቱ የቀድሞ ዘፋኝና የፓርላማ አባል ቦቢ ዋይን በምርጫው መጭበርበር ተፈጽሟል ሲል ቅሬታ ማቅረቡ ይታወሳል። ፖሊሶች ካምፓላ ከሚገኝ መኖሪያ ቤቱ ሊይዙት ሲሞክሩ አምልጦ እስካሁን የት እንዳለ አይታወቅም። እንኳን አደረሳችሁ። አፓርትመንት በኮንዶሚኒየም ዋጋ ሊያውም በመሃል ፒያሳ አራዳ ፓርክ ፊት ለፊት ባለ 1 መኝታ በ3.6 ሚሊዮን ብር ሙሉ ክፍያ፣ ባለ 2 መኝታ በ5.8 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ በ8.4 ሚሊዮን ብር ሙሉ ክፍያ ይዘንሎ ቀርበናል። ልብ ይበሉ፣ ይህ ዋጋ የወጣው 100% ለሚከፍሉ ደንበኞቻችን 30% ዲስካውንት ለተደረጉ ብቻ ነው። 10% ከፍለው የቀረውን በግንባታ ሂደት መሰረት መክፈል ለሚፈልጉ ደንበኞቻችን ደግሞ ባለ 2 መኝታ ከ840 ሺህ ብር ቅድመ ክፍያ ጀምሮ እንዲሁም ባለ 3 መኝታ ከ1.2 ሚሊዮን ብር ቅድመ ክፍያ ጀምሮ ይዘን ቀርበናል። ይህ ዕድል የወጣው ለጥቂት ቤቶች ብቻ ስለሆነ ፈጥነው እታች ባለው ስልክ ይደውሉ። ሜሪት ፕሮፐርቲስ